ግን ከዚህ በላይ ማውራት አልፈልግም። ይበቃሻል። ይልቁንስ የልጅ ገዳይ ማን እንደሆነ አምራን እንጠይቃት። እኔ ዝናሽ እንደሆነ በእንደዚህ አይነት ነገር የማልታለል መሆኔ አንተም እሷም አሳምራችሁ ታውቃላችሁ። ይኸውልሽ እኔ ልጄንና ሚስቴን እዛ ቤት ይዤ ባልመጣ ምን አለ ነው አሁን በይ። እስካሁን ድረስም እናቴ ነሽ ብዬ ነበር ያከበርኩሽ። እንግዲህ ወይዘሮ ዝናሽ በጣም ከባድ ነገር ገጥሟታል ማለት ነው። አንዳንድ ጊዜ እውነት ለመናገር ልጆች አስተዋዮች መሆን አለብን። አምራን የልቧ ደርሶላታል። አምራን ተሳክቶላታል። አምራን ያቀደችውና ያሰበችው ነገር እናትና ልጅን ማባላት፣ ማጣላት፣ ማጋጨት ከዛ በኋላ ሁለቱ እንዳይግባቡ እንዳይስማሙ ማድረግ ብትችል የቤቱን ሰው በሙሉ ማጣላት ነው አላማዋ። ታዲያ ለዚህ ደግሞ እንግዲህ በሩን ከፍቶ ተቀብሏል ማለት ነው። ናሆም ምንም ነገር መመርመር አልፈለገም። ምንም ነገር ማስተዋል አልፈለገም። ስለዚህ አሁን ላይ ናሆም በጣም ችግር ውስጥ ነው። በነገራችን ላይ አልገባውም እንጂ ለራሱ ማለት ነው። አምራን እንግዲህ የራሷን ከጭንቀት ለመውጣት ስትል ኤርሚ ያስወረደባትን ልጅ ወይዘሮ ዝናሽ ናት በማለት እንግዲህ በሐሰት ማለት ነው እናትና ልጅን አጣልታለች። እናትና ልጅ ብቻ አይደለም፣ በእሷ ምክንያት እኮ አቶ ለይኩን ያን ሁላ ክኒን ውጦ ሊጠፋ ነበረ። እውነት ለመናገር ፈጣሪ ነው እንግዲህ ዳግምን ልኮ ምንም እንኳን አቶ ለይኩን የዳግምን አባቱን ቢያስወግድበትም ቢያጠፋበትም እሱ ግን ደርሶ ያንንም ነገር አያውቅም ሲጀመር። ሲቀጥል ደግሞ ቢያውቅም እንኳን አባቴን በተፈጠረው በግርግሩ ሳያስበው ነው እንጂ በፍጹም አስቦና አውቆ አቶ ለይኩን አያደርገውም ነው የሚለው እውነት ለመናገር ወይዘሮ ዝናሽ እንዳለችው። ምክንያቱም አቶ ለይኩን እንደዚህ አይነት ሰው አይደለም ነፍስ ማጥፋት ይቅርና እንደው የተቸገረ ማብላት፣ ማጠጣት፣ መስጠት ከመርዳት ውጪ መጥፎ ነገር ሲያደርግ አልተመለከትነውም። ምንም እንኳን የሰው ልጅ መቼም ይቀያየራል፣ እኛ ተቀያያሪዎች ነን። አሁን ላይ ምን ሊያደርግ ይችላል የሚለውን እንደው 100% ማወቅ ቢያቅተን እንኳን ግን ሰው የመግደል ያህል ድፍረት እንደሌለ ሁላችንም የምናውቀው ጉዳይ ነው። ታዲያ አምራን በዚህ ልክ እንደዚህ ስታደርግ አቶ ለይኩን እንዴት ነው ያልነቃው? አሁን ላይ እኮ እንግዲህ ናሆም መጥቶ አንቺ ነብሰ ገዳይ፣ አንቺ ነብሰ በላ ነይ የት ነሽ እያለ እናቱን በዛ ልክ ሲያመናጭቃት፣ በዛ ልክ ሲናገራት ማለት ነው። አቶ ለይኩን በዚህ ሰዓት እንዳደረገችው ተቀብሏል አምኖ። ለምንድን ነው እሷ ይህንን ታደርገዋለች ብሎ ሊቀበል የቻለበት ምክንያት እንግዲህ አንዳንድ ጊዜ መጀመሪያውንም ጥሩ ሰው ከሆነ አንድ ሰው በጥሩ ከተነሳ በእርግጥ በጥሩ ስለተነሳ መጥፎ ቢሰራም በቃ ጥሩ ሲባል ይኖራል ማለት አይደለም። ቢሆንም ግን ደግሞ አንዴ በክፉ ከተነሳን ስማችን ሁላ ክፉ ነው የሚሆነው። ወይዘሮ ዝናሽ እንግዲህ ሲያቅለበልባት ከዚህ በፊት የኑሃሚንን ልጅ በዚህ መልኩ ለማስወጣት ብላ ያደረገችው ነገር ነበረ። ያን ነገር ደግሞ እነሱ ያስታውሳሉ። ስለዚህ አይ አንቺማ ውሸትሽን ነው እንደ በፊቱ እንደዚህ ልታረጊ ነው ብለው እንግዲህ ገምቷታል ማለት ነው። ናሆም ብቻ አይደለም አባቱም እንግዲህ አቶ ለይኩንም እንደገመታት ደግሞ በጣም ግልጽ ነው ማለት በቃ እሷ አድርገዋለች ብለው ነው የሳለው። እና አንዳንድ ጊዜ አንድ ሰው እኮ በመጥፎ ተነሳ ማለት ሁሌም ያ ሰው መጥፎ ሲሰራ ይኖራል ማለትም አይደለም። ይህንንም ማሰብ አለብን። እንግዲህ አቶ ለይኩን ያን ክኒና ከመቃሙ በፊት እንግዲህ ናሆም እንግዲህ የከለበ መጥቶ አባቱን አሳጥቶ ነበር። በራሱ ጊዜ አባቱን አጥቶት ነበር። እውነት ፈጣሪ ባይረዳው ማለት ነው። ግን ፈጣሪ ስለረዳው ይኸው ምንም አልሆነም ማለት ነው። በዳግም እርዳታ ማለት ነው። እንግዲህ ዳግም ይህንን ነገር ያደረገው ዳግም ነው። ዳግም ባይደርስለት ኑሮ አቶ ለይኩን ህይወቱ አልፎ ነበር ማለት ነው። እና አንዳንድ ጊዜ ማስተዋል አለብን። የቤተሰቦቻችን ደግሞ ጠንቀኛ መሆን የለብንም። ቤተሰቦቻችን እኛን ወለዱ፣ እኛ ደግሞ ቤተሰቦቻችን ልናኮራ ይገባል እንጂ ቤተሰቦቻችን በእኛ ምክንያት አንገታቸውን እንዲደፉ መንገድ መክፈት የለብንም ብዬ አስባለሁ እኔ ለራሴ። አምራን ግን ተዋርዳለች። አምራን እንዴት እንደተዋረደች በልጁ ጉዳይ ደግሞ ወይዘሮ ዝናሽ ምንም እጇ እንደሌለ እንደተረጋገጠም የምነግራችሁ ይሆናል ማለት ነው። አሁን ላይ እንግዲህ አምራን በጣም እያስመሰለች ትገኛለች። ደግሞ የሚገርመው ነገር ናሆም እናቱን ሲናገራት እኔ አሁንና ሚስቴንና ልጄን ይዤ ካልመጣሁ እኔ አይደለሁም ደግሞ አሳይሻለሁ ሲል እሷ ትላለች፣ ትደሰታለች ማለት ነው። እና እንደዚህ አይነት ብዙ አስመሳይ ሰዎች አሉ። በእውነት ማስመሰል በጣም ከባድ ነው። በርግጥ ፈልገንም ይሁን ሳንፈልግ አንዳንዴ ልናስመስል እንችላለን። ግን እንደው ሰው ዘመኑን በሙሉ አስመሳይ ሆኖ እንደ አምራን መኖር በጣም ከባድ ነው። እና ፈጣሪ ከአስመሳይ ሰዎችም ከአስመሳይነትም ይጠብቀን። እና እንግዲህ ኤሚን ደግሞ የቤቱ ችግር ሆናለች ኤሚን አሁን ላይ። ምክንያቱም ኤሚን
አስቡት እንግዲህ የቤቱ ሴት ልጅ ናት፣ ቤት ውስጥ መገኘት ያለባት ናት። አቶ ለይኩን ራሱ በጣም ነው የተናደደው። እስካሁን ልጆቻችን የት ናቸው ብሏል። ታዲያ በዚህ ሰዓት እንግዲህ ወይዘሮ ዝናሽ እንግዲህ ወደውም ሆነ ሳይወዱ ሶስተኛ ወንድም አምጥቼላቸዋለሁ፣ ሶስተኛ ልጅ አምጥቼላቸዋለሁ እሺ ብለው ቢቀበሉ ይሻላል ትላለች። እና አቶ ለይኩን እንዴ አንቺ ማፈሪያ! እውነት ለመናገር ማፈሪያነት ነው። ወንድ ሄዶ ባል ማለት ነው ሄዶ ከሌላ ወልዶ አምጥቶ ይኸው ወንድማችሁ ይኸው እህታችሁ የሚለው ተለምዷል። ግን ሴት ሄዳ ወልዳ አምጥታ ይኸው ልጅ ማለት በጣም ከባድ ነው። ታዲያ ግን አቶ ለይኩን እኔ የምለው እንደው መቼ ነው አውሬ የሆንሽው? እንደው መቼ ነው እንደዚህ የሆንሽው ሲላት ጊዜ እሷም እና አንተ ተውከኝ፣ እኔ ደግሞ ፊልድ ሄጄ ነበረ ወደዛ ቦታ። ከዛ በኋላ እሱ መጣ። በቃ እኔም ደግሞ አንተ በቃ ስራ ስራ እያልክ ስትተወኝ ጊዜ ሌላ ነገር አስበህ የተውከኝ መስሎኝ ስለነበረ ለዚህ ሁላ አውሬነት ለዚህ ሁላ ውሻነት የዳረገኝ ማን ሆነና ነው? ራስህ አይደለህ እንዴ? መመልከት አቃተህ? አልመለከተኝ አልክ። ስለዚህ በቃ ሌላ ነገር አስቦ ነው ብዬ ነዋ። እና ለዚህ ሁሉ ጠንቅ አንተ ነህ ብላለች። እና እንደው አንተ ነህ ለማለት ድፍረቱ እንኳን ከባድ ነው። እውነት ለመናገር በጣም ከባድ ነው። ምንም እንኳን ባሎች ብዙ ነገር እኮ ብዙ በላይፍ ህይወት ላይ በትዳር ህይወት ላይ ማለቴ ነው ብዙ ነገር እኮ አለ። ብዙ ነገርን ችለው ነው እናቶቻችን አይደለም ይቅርና ገና ለገና ሄዶ ይሆናል ብለሽ ገምተሽ ማለት ነው። ወይዘሮ ዝናሽ ሄዶ እያዩ እውነት ሄዶ እያዩት ሄዶ ወልዶ እያዩት እንኳን አይኬድም በእውነቱ ማለት ነው። እና እሷ እንግዲህ ትልቅ ሚስቴክ ነው፣ ትልቅ ስህተት ነው። አሁን ላይ ግን ወይዘሮ ዝናሽ በእውነት እየፈጩ ጥሬ ናት። ከስህተቷ መማር አልቻለችም። እንደውም ይባሱ ነው ብላ በቃ ሚስጥርህን እጠብቅልሃለሁ ደግሞ ይቅርታ አልኩህ አይደል እንዴ ትላለች። እንደዚህ አይደለም ባል በአግባቡ በስርዓቱ ሊያዝ ይገባል ብዬ አስባለሁኝ። ይሄ የግሌ አስተያየት ነው። እናንተ ደግሞ በዚህ ጉዳይ ላይ ሀሳባችሁ ሲሆን አስተያየታችሁን መስጠት ትችላላችሁ። በሌላ በኩል እንግዲህ ዳግም ያው በጣም በሚያሳዝን ሁኔታ አባቱ አርፏል ማለት ነው። ስለ አባቱ የሚያውቀው ነገር የለም። ነገር ግን እሱ ከኑሃሚን ጋር ጊዜ እያሳለፈ ይገኛል። ኑሃሚን ደግሞ እስኪ ቤት ሂድና ያለውን ነገር ንገረኝ፣ ምን እንደተፈጠረ እዛ ቤት ትላለች። ምክንያቱም የአምራን ነገር እንዴት ሆኖ ይሆን? እውነት ለመናገር የአምራን ልጅ መውለድ ለኑሃሚን ደስታ ነው። ለምን ቢያንስ እንኳን ልጅ ከሌለ ላይጋቡ ይችላሉ ብላ ስለምታስብ ኑሃሚን በጣም ነው የምትወደው፣ በጣም ማለት ነው በጣም ነው የምትወደው ናሆምን። ስለዚህ ናሆምን በጣም ስለምትወደው አሁን ላይ እንደዚህ ፌል በማድረጉ ምንም እንኳን የልጅ ነገር የህፃን ማለት ህፃን አንጀት ነው ልጅ ነው እሱ ነገር ቢያሳዝናትም ለእሷ ግን የሆነች ተስፋ ያለች ትንሽዬ ብርሃን ያለች መስሎ ይታያታል ማለት ነው። ምክንያቱም ያው እንግዲህ እሷ ስለምትወደው ማለት ነው ከናሆም ጋር ህይወት መቀጠል እፈልጋለሁ። ላይፍ ያው አለ አይደለ ባሏ ቢሆን ደስ ይላታል፣ ባጭሩ ታፈቅረዋለች። እና ይሆናል አይሆንም የሚለውንም እስኪ የምናይ ይሆናል። እንግዲህ ኤሚን ለኤርሚ ተደዋውለው ኤሚንና ኤርሚ ጊዜ እያሳለፉ ነበረ፣ ቀጭቋ እያሉ ዘና ፈታ እያሉ ማለት ነው። ይሄ ነገር ጥሩ ባይሆንም እሷም ተናግራለች። እኔ የምለው አሁን እናትና አባቴ ቢሰሙ ቢያውቁ ምን ሊያደርጉ እንደሚችሉ ታውቃለህ? እንዴት ነው ያንን ፎቶ እናቴ ሰማች፣ እንኳንም ደግሞ አባቴ ያላየው ያልሰማ አስበዋል። አባቴ አይቶ ቢሆን ኑሮ ከዛ ቤት መንጥቆ ነበር የሚያስወጣኝ። እንዴ አንተ ምን አስበህ ነው? ለምንድነው የፖስተትከው? ትለዋለች። በፌስቡክ ነው አስቡት እንግዲህ እሱና እሷ ፍቅረኛ መሆናቸውን የሚያሳይ ተቃቅፎ ምናምን ነገር ማለት ነው የፍቅር ፎቶ በፌስቡክ ነበረ የለጠፈው። ኑሃሚን፣ አምራን ሁሉም አይተውታል። ናሆምም ሳይቀር ማለት ነው ዳግም ሳይቀር አይቶታል። ያው ፌስቡክ ከተለጠፈ መቼስ ሁሉ ይታያል ማለት ነው። እና እንግዲህ ምን አስበህ ነው ስትለው ጊዜ አይ እኔ እኮ የኔና ያንቺን ፍቅር ዓለም እንዲያውቅልን ብዬ ነው ይላታል። እኔ የምለው አባቴና እናቴ ቤተሰቦች ከዚህ ዓለም አይደሉም መስሎ ነው እንዴ ስትል ጊዜ ጠይቀዋለች። እውነት ለመናገር አዎ እሱም እኔማ አሹፎባታል፣ ቬኑስ ነው የሚኖሩት መስሎኝ ምናምን ብሎ አሹፏል። ግን አውቆ እኮ ነው ኤርሚ የፖስተው አውቆ ነው። ለምን በቃ እንዴ ፍቅረኛው ናት እንዴ እንዲባል፣ በዛ ላይ ደግሞ እሷን እያስፈራራት ነው። እኔ እዚህ ጋር ግራ የገባኝ ነገር ኤሚንዬ ማለት ነው አስፈራራት። ቪዲዮ አለኝ ፎቶ አለኝ አላት እንጂ እኮ ወድሻለሁ አፈቅርሻለሁ ይሄ ሜሴጅ እኮ አይደለም ያላት። አሁን እንግዲህ በዛ በፎቶና በቪዲዮ አስፈራርቷት ከዛ ድጋሜ ሰመጠች ማለት ነው በፍቅሩ። በጣም ዘይገርም በጣም
እኔ የምላችሁ ውዶች ግራ የሚገባኝ ነገር እኮ ኤርሚ ምንድነው የሚያስነካቸው ሴቶቹን? ምንድነው የሚያደርጋቸው? ከኑሐሚን ውጭ እኮ ሌላው እኮ ክንፍ ነው ያለው። ኑሐሚን ግን በቃ ናሆም ጋር ናሆም ላይ በናሆም ፍቅር የወደቀችበት ምክንያት ናሆም በጣም ጨዋ ልጅ ነው። ናሆም በጣም የፍቅር ሰው ነው። እውነት ፍቅርን የሚያውቅ እና ወይዘሮ ዝናሽ እንግዲህ በጣም ትልቅ ችግር ነው የገጠማት። እና ወይዘሮ ዝናሽ እንግዲህ ለአቶ ለይኩን እኔ የምለው አሁን አንተ አምናሃት ነው እንደ ያችን ዘላን ያችን ባለጌ ጋጠወጥ እያለች ስትናገሩ ያንቺን ጋጠወጥነት ማን ይንገርሽ ብሏታል። በጣም እንግዲህ አንገቷን እያስደፋት ይገኛል። ያው እንግዲህ እሷም ስህተት ነው። ስለዚህ ስህተቷን አምና ጸጥ ብላ መቀበል ነው የሚሻላት። ከባድ ነው በጣም። እንግዲህ ቀጣይ ምን ሊሆን ይችላል የሚለውን እስኪ እናንተ ምን ሊሆን ይችላል ብላችሁ ታስባላችሁ? ሀሳብ አስተያየታችሁን አስቀምጡልኝ ተወዳጆች ማለት ነው። እኔ እንግዲህ የሚመስለኝ በጣም ከባድ ነው። በጣም በተለይ ለአቶ ለይኩን በጣም ከባድ ነው። አሁን ያንን ሬሳ እንዴት ነው የሚያደርጉት? አውጥተው ሲወስዱ ሰው ቢያያቸውስ? ሬሳ ነው ጋይስ፣ ይሄ የሆነ መርፌ አይደለም እቃ አይደለም። እና በጣም ችግር ሊገጥማቸው ይችላል። እና አቶ ለይኩን በዚህ ጭንቀት እንግዲህ ከዚህ ሁሉ ለማረፍ ብሎ ነው ያንን ሁሉ ኪኒን አንዴ ውጦ ሊገላገል የነበረው እና እንግዲህ ፈጣሪ ነው ያወጣው። ምክንያቱም ዳግም ባይደርስ ኑሮ ከባድ ነገር ነው ሊገጥመው የሚችል የነበረው ማለት ነው። እንግዲህ ዳግም ስለደረሰ ግን አቶ ለይኩን ተርፏል። አቶ ለይኩን አይደለም ይቅርና እሱ መሞት የአቶ በእውነት ለመናገር ሰንበታ ራሱ እንኳን እሱ ማስወገዱ በጣም የሚያሳዝን ነው። ምክንያቱም ሩሩ ሰው ነው። ከዚህ በፊት ሲረዳ ነው የምናውቀው። ለእነ ኑሐሚን ቤት ሲገዛላቸው፣ ቤቱን ደግሞ ከፍቶ ሲቀበላቸው፣ እውነት አብርሃም በሉት በቃ እንግዳ ተቀባይ እንዴ! እንደው እስኪ ተውትና ኑሐሚንና አባቷ እንኳን እስኪ አባቱ ጓደኛዋ ስለሆነ ነው የኑሐሚን እንደው እስኪ አስቡ እንኳን የራሷ ልጅ የዝናሽ ልጅ መጣ ማለት ነው። እንግዲህ የዝናሽ ልጅ መሆኑን አያውቅም አቶ ለይኩን። እሷ ኦልሬዲ ያለችው ምንድነው የጓደኛዬ ልጅ ነው ነው። ግን እሱ ያላት ምንድነው እንግዳሽ ይቀመጥ እስከፈለገ ጊዜ ድረስ ይቀመጥ ነው ያላት። እንደሷ አላጣደፋትም። እሷ ግን እነዚህ ሰዎች መቼ ነው የሚሄዱት? ከቤቴ መቼ ነው የሚወጡልኝ? እኔ እንደዚህ አይነት እንግዳ አልወድም። እኔ እንደዚህ አይነት እንግዳ አልፈልግም። አስቡት እንግዲህ ሰራተኞቿን እኮ አስወጥታ ማለት ነው ኑሐሚን ቀጥ አድርጋ ቤቱን ሙሉ እየሰራች ይዛ እኮ ነው እንደዛ እያገዘቻት እንኳን እንደዛ እየሰራች ምን እያገዘቻት ሙሉ ስራውን እየሰራች መቼ ነው የሚወጡልኝ ይጭ ምናምን እያለች ተሰድባቸው ነበረ ማለት ነው። እና ወይዘሮ ዝናሽ ግፏ በጣም ከባድ ነው። እንግዲህ እንዲህ አሁን ላይ የሚያንከራትታት ያ ግፏ ይመስላል ማለት ነው። አቶ ለይኩን ግን ለእነሱ ቤት ሲገዛ መልካምነት ጥሩ ሲያደርግ በቃ በጎ ነገር ሲያደርግ ነው እና መልካም ነገርን ሲያደርግ ነው የምናውቀው። አሁንም በዚሁ ጸባዩ እንዲቀጥል ምኞታችን ነው። ቀጣይ ምን ሊሆን ይችላል የሚለውን በቀጣይ ክፍል ይዤላችሁ የምመጣ ይሆናል ማለት ነው ውዶችዬ። ላይክ ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሁኑ እና ኖቲፊኬሽኑን እያበራችሁ ቤተሰብ ሁኑ። ተወዳጆችዬ እወዳችኋለሁ። ሰላማችሁ ይብዛልኝ። ባይ ባይ